ሪያል በሳውዲ አረቢያ 180,000 ሪያል በኢትዮጵያ 9 ሚሊዮን ብር በልቶ ከዚህ ምስኪን ገበሬ ምንድን ነው እረኛ ደግሞ እኮ ምስኪኑን እነዚህ ፍየል ጠባቂዎቹን እየመረጡ እኮ ነው የሚበሏቸው። የነቃውማ ስማርቱማ አይበላም። ያየው ነበር እኮ አሁን ስለዛ ሌባ ስለመባሉ ሳይሆን አሁን ብሩን የልጁን ምንድን ነው ማድረግ ያለብህ? አንደኛ እንግዲህ ከ5 ወር እያለፈው ነው ይሄ ነገር ከተጀመረ ታውቃለህ። እጣ ወጣለት። እጣ ሲወጣ እሺ፣ አንደኛ ብዙ ተከታይ ያላት ወደ ሚዲያ አንድ ነገር ሲመጣ ሌባ ላስገባም ነገር የለም እኮ አንድ ሰዓት አልቆይም። የተወሰነ ደቂቃ ተናግሬ ነው የምወርደው። አንደኛ ማዳመጥ አለበት። ይህንም የሱንም ጎን መጠየቅ ነበረባት። ሁለተኛ ቪዲዮም ላይ ንግግራችንም ላይ እያዳመጡ ነው ነበረ። ብዙ ነገር ክዷል። ብዙ ነገር ያልተባለ ነገር ብሏል። በእያንዳንዱ ነገር ሚዲያ ላይ እስከወጣ ድረስ በሚዲያ በተጠየቀው በተመለሰለት ባደረኩለት ሁሉንም የካደውን ነገር ይቅርታ ብሎ የተነጋገረው 50,000 ሪያል አለ። 50,000 ሪያሉን በዚህ በገስት ላይ ባለው ሰው መልሶ ቪዲዮ ሰርቶ ይቅርታ ጠይቆ ብሩን ሰጠዋል። ሁለተኛ ምን ላይሰንስ በሌለው ወይም ፍቃድ በሌለው መጠየቅ አለበት ብላለች። በዛ ልጠየቅ በህግ የመጣ ነገር ተመጠየቅ ወደኋላ አልልም። እኔ ላይሰንስ የለኝም፣ በፍቃድ አይደለም። እዚህ ጋር አንተም ሚዲያ ላይ 170 ሰው እንዳለው ነው። ይህን ያክል ሰው ተቆርጧል፣ ይህን ያክል ሰው ይቀረዋል። አንተ ወደ ግሩፕ የገባህበትን ነው እየነገሩ ያለው በሰው እኔ ሊቭ ላይ በስልክ ደውዬልህ ላክልኝ ቁጥርን ብዬ ቁጥርን ልከልኝ እንደዚህ ይህን ያህል እጣ እያስጣው ነው። ይህን ያክል ደርሷል፣ 170 ሰው ምናምን ይቀረዋል። ይህንን አስጥልና ኮሚሽን 500 ብር 2 እጣ ቆርጥልሃለሁ፣ 500 ብር ሰጥሃለሁ፣ አንተ ተጨረስኩ ብያለሁ። አሁን ስለ ልጁና ስለዛ ጉዳይ እኮ ኋላስ ምን ጉሩብ ላይ ያለ ከተነገረ እስከ መጨረሻው ነው አትጋባ። ጉሩብ ላይ ያለው ሰው እኮ ነው። ኋላ ጉሩብ ላይ አሁን ስንት ሰው አለ? 500 ሰው ነው እንደዛ ነበር አይደል እንዴ? 600 ሰው አለ። ኋላስ ሌላ ምን አለው ታዲያ? ምን የተባለ ነገር የለም። አንተ የመጣው 170 ሰው እንደቀረው ነው። 170 ሰው ደግሞ አንተ 43 ሰው 42 ሰው አስቆርጠሃል። ሌላውን እኔ ነኝ የቆረጥኩት። አዎ እኔ ነኝ የቆረጥኩት። ታውቃለህ፣ በጓደኞቼም ስጦታ ለአንተም ቆርጬልሃለሁ፣ ለሁሉም ሰው ቆርጬ እጣው እንዲጣል አድርጌያለሁ። በጊዜው መኪና ነው ፈልገው ብር ተብሏል። መኪና ነው ፈልገው አለ። 2 ሰው አደም የሚባልና ያሲን የሚባል ሁለቱም የአንዱ የሚስቱ ዘመድ አንዱ የሱ ዘመድ የሆነ 2 ሰው መጀመሪያ ለአደም ለሚባለው ነው አገናኘኝ። አደም የሚባለው ናና መኪናው ውሰድ፣ ምንድነው ፈልገው መሸጥ ነው ፈልገው ስም አዞር ነው ውሰድ፣ ማዕረግ ነው ወስደህ በተገመተ ከሆነ በተገመተ ማዕረግ በሰጧቸው እገዛቸዋለሁ። ማዕረግ ውሰድ መኪናው አይዲ መኪና መንዳት አልችልም፣ ማዕረግ ድረስ አንጣልኝ አለኝ። እሺ አሉ። መኪናውን እየማዕረግ አስገባው። ከዛ ያሲን የሚባለው መጣ። 2 ሆኑ። ለአንተ ቢብ ላይ ገብተህ አሳይተናል። መውጫ ስለሌለ ወጣ። ይህንን ምን ያወጣልኛል ብሎ ጠየቀኝ። ይህ መኪና ማዕረግ ካመላለስከው ግን አሁን መድረሳም ስለተያዘ ስራ ስለማይኖረው ባሱ ማዕረግ አሁን 5-6 ማመላለስ አለብን። 5-6 ታመላለስህ እስከ 80,000 ብር ያወጣልሃል። አንተ ስትገዛኛለህ እኔ ያን ያህል ብዬ አልገምትም። ሂሳብ እንትን ማዕረግ በሰጠህ ሰው በገመተልህ እኔ የተፈለጉት ያንን መኪና ማዕረግ በተገመተልህ ከፍዬ አስቀራለሁ። ማዕረግ እኔ ደግሞ ታልፈለጉት ሸጠህ ስም አዙሬልህ ብርን ተቀብለህ ያን ረተው ትሄዳለህ በወኪሎች አልኩት። የሚገዛ ሲጠፋ መልሰው መጡ። በሳምንቱ ኑ ስራቸው አልሄድም አሉ። ብቻዬን እየሄጄ ሊቭ ላይ ገብቼ አሳየሁ። መካከል ሌላ እጣ ስጀምር ወይን ይጨርስና እጣ ጣልልኝ አለ። እጣ ተጣልሁልህ ከ80 እስከ 70 ከ80 እስከ 85,000 ብር ይደርሳል። ግን እስከሚያልቅ ድረስ ትጠብቃለህ። እጣ ካልተጣለልህ ደግሞ በተገመተ ተመላልሶ ገበያ የሚወስድልህ እንኳን ካጣ አብሮ የሚቆም የሚከራከር ሰው መኖር አለበት። እኔ ግን መኪናውን ወስድልሃለሁ እየነዳሁ አልኩት። እነዛ ልጆች ድጋሚ ሊሄዱለት ስላልቻሉ ካላስጌጮ እጣ ጣለው ሙተሪያል ይጣላው ጀመርኩት። እየሰማሁት ነበረ። እኔ እጣውን ሌሎቹ 2ኛ እጣ 10,000 ብር ነው። 3ኛ እጣ አይፎን ፕሮማክስ ነው። የዛን ጊዜ አዲስ እንደመጣ 7,000 ምናምን ብር ነበረ። 3ኛው እጣው
አይፎን 50 ሺህ ነው። አልተራ እሺ ስሙ ሳምሰንግ አልተራ እስካሁን ስንት ዙር አስጣልክ? ያለው ሁሉንም ሰጥቻለሁ። እስካሁን ስንት ዙር አስጣልክ በለው። እስካሁን እጣ ከጀመርክ ስንት ዙር አስጣልክ በለው። እጣውን እኔ በራሴ አንዴ ጥያለሁ። አሁን በሁለተኛው እሱ ይጣልልኝ ብሎ በሱ ተጀምሯል። እሱ ተጀምሮ ነበር። ኦኬ 2 ዙር። እሺ የመጀመሪያው ዙር 600 ሰው 180 ሺህ ሪያል እንዳለ በኢትዮጵያ ነው የገባው ወይስ በሳውዲ የገባ አለ? በኢትዮጵያ ላይ አዳምጪኝ። 180 ሺህ ሂሳቡን 600 በ300 አባስተሽ ሳይሆን 170 ሰው እንደቀረ ነው እንትን የገባው። 43 ሰው እሱ ሲያስቆረጥ ሌላውን እኔ ነኝ የቆረጥኩላቸው እኮ። ጠቅላላ የቆረጡት ሰዎች 600 ናቸው አይደለ? 600 ሰው ነው የቆረጠው። 130 ሰው እኔ ነኝ የቆረጥኩት በራሴ እኮ። በራስህ ገብቶኛል። በማንም ቶታል የተቆረጠው 600 ነው አይደል? ጠቅላላ 600 ነው። 180 ሺህ ነው። አንደኛው ዕጣ ባሱን የሚወስድ ሰው ባሱን ሊወስድ ነው። ባሱን ካልፈለገ ደግሞ ተረጋጋ ወንድሜ፣ ቀስ እያልክ ነው። 600 ሰው ከቆረጠ በሳውዲ 180 ሺህ ነው እንዳለ። በኢትዮጵያ ንግድ ባንክ በአንተ ስም ልዑል ጌታሁን በሚለው ነው የገባው አይደል? 180 ሺህ አልተቆረጠም። አታዳምጪም እንዴ? 600 ሰው አልተቆረጠም። 180 በራሴ እኮ ነው የቆረጥኩት እኔ። 600 ሰው በልዑል ጌታሁን ግሩፕ ላይ 600 ሰው ነው እኮ። በልዑል ጌታነህ ተክሌ በሚል አካውንት ነው የገባው። በሳውዲ ምንም አልገባም። በሳውዲ ባንክ አካውንት በሪያል የቆረጠ የለም። በኢትዮጵያ ከሆነ 9 ሚሊዮን ብር እንዴ ማስተማያ አንቺ አሰሚም እንዴ? ሁለተኛ ዕጣ ለወጣው 10 ሺህ ሪያል ሰጥቻለሁ አልኩሽ። ሶስተኛ ዕጣ ለወጣው 7 ሺህ ብር። አንተ ሰውዬ እዛ ሄደህ ሚስትህን አንቺ አሰሚም እንዴ በል። ተገጤ መሀይም ሚውት አደርግሃለሁ። በስርዓት አናግረኝ እሺ። ከብት አንቺ አሰሚም እንዴ ይለኛል። አሽከር መሰልኩ እንዴ እዚህ ጋር ያለሁት? እዛ ሚስትክ ላይ የለመድከውን ዲስሪስፔክት እዛው ጨርስ ጨምላቃ። እኔም አንተን ሌባውን አክብሬ እያወራሁህ ነው አይደለም? አንተ እኔን አንቺ አሰሚም እንዴ ልትለኝ ጨምላቃ። ድሮስ ከመሀይም ምን ይጠበቃል? የተማርክ ብትሆን ለሴት ክብር ይኖርክ ነበር። 9 ሚሊዮን በአንድ መኪና 9 ሚሊዮን በልተህ እንደገና ሁለተኛ ዙር ስንት ሰው እንደቆረጠ ንገረኝ። ሁለተኛው ዙር አንደኛ ዙር 9 ሚሊዮን ተመዝግቧል። ባንክ አካውንት ከሙሉ ስምህ ጋር ከፎቶህ ጋር ደርሶኛል። ኦኬ አሁን ጥጋቡ ሚውቱን አብራና ሁለተኛ ዙር ስንት ሰው ቆረጠ የሚለውን ጠይቅልኝ። አላህን ፍራ። እንደገና አይደለም እኔ ውሸት አልወድም። አንድ ነገር በተለያየ ስልክ እኮ ነው ደውሎ አላነሳ በስተምን ላተግታራ ቪዲዮ ገልብጭ ማሳየት ይችላሉ። ስልክ የተደወለበት አሁን ጭቅጭቁ ክርክሩ አያስፈልግም። ሀላት እዚህ ሁሉ ውስጥ እንድንገባ ያንተ ችልተኝነት እንጂ ነገር ፈልገን አይደለም። የልጁን ብር ስጠው። ሰላም አለይኩም በቃ አጀንዳችንን እንዝጋ። ሁለተኛው ዙር ስንት ሰው ቆረጠ? ሁለተኛው ዙር ለመሐመድ የኦንላይን ላይ ስራ በማን እንደመጣ ታውቃለህ? አሁን እሱን ተወማ ጌቹ እሱ ቪዲዮ ሰርቷል። እኔ ቪዲዮ ሰርቻለሁ። በሱ ይምጡ በእኔ ይምጡ የሚታወቅ ነገር የለም። ተቆርጧን አልተቆረጠም። እሱ ተጀመረ። በማንም ይምጡ። ሁለተኛ የተቆረጠ ነበረ። መቶ ቪዲዮ ሰራ ቆመ። አዎ እየተቆረጠ እያለ በመሀል ሪከርድ ያደርጋል አልኩሽም። ዋትሳፕ ላይ ኦኬ። ይህን ጥያቄ ጠይቋ እንዲ አዳምጠኝ። ዋትሳፕ ላይ መሀል አዳምጥ በለው። አልቆረጡም በል መሐመድ ሚውት ታደርጋለህ ወይም እነቅልሃለሁ። መሐመድ እኔ የምጠላው ምንድው ታውቃለህ? የ10 ሺህ ሰው ባለበት እኔ ያለ ንብረትን ሽጬ ብሰጥ ደስ ይለኛል። ክዳት አልወድም። አትካድ። እኔ ምክር ሰው አልወድም። አልተጀመረም በኔ ላይ እንዴ? ለምን ትክድ ያለ ወንድ ልጅ አይደለ? ለምን አንገት አይበጠስም? ህዝብ ፊት አትካድ። ክዴት አልወድም። እረሱን ነው ይሄኛው መሐመድ አልተጀመረም ይለኛል እንዴ? ቀላል ተጀምሮ እንዴ? በደንብ ነው የተጀመረው። ራስህ ነው የጀመርከው። ተው ንክድ አልወድም። ይህን ጥያቄ እንዲመልስልኝ እንዲያዳምጥ ዋትሳፕ ላይ መሐመድ ገብቶ ይሄ ግሩፕ የሌባ ነው፣ ይሄ መኪና የኔ ነው፣ ማናችሁም እንዳትቆርጡ እንዳትበሉ ብሎ ያስቀመጠውን ቮይስ መሐመድን ቮይሱን ደልቶ መሐመድን ከግሩፑ ሪሙቭ ያደረገው ማን ነው ብለህ ጠይቅልኝ። እየሰማ ነው መመለስ ትችላለህ። መልስልኝ። ማርያምን እኔ ማን እንዳደረገው አላውቅም። እኔ አላደረኩም። እሱም እዛው ግሩፕ ላይ ያለ ማ ያደረገውን ሰው ማወቅ ይችላል።
ግሩፕ ላይ ገብቶ ማን ሪሙቭ ተደርጓል፣ ወግዷል። እሺ ማን ነው አድሚን? ግሩፑ ላይ አድሚን ማን ነው? ልኬለታለሁ ለተጋቡ መሐመድ ደሜን ከፍ እያደረከው ነው። ልነቅልህ ነው ሳልፈቅድልህ። ሚውት አታብራ፣ በጽሁፍ አውራ። ኮመንት ላይ እንደማመጥ። እሺ ቆይ የኔ ጥያቄ ማን ነው አድሚኑ? አድሚኑ የግሩፑ ባለቤት ማን ነው? 600 ሰው ያለበት ዋትሳፕ ግሩፕ ባለቤቱ አድሚን የሚለው ማን ነው? ስሟን ባላቀው ዋና ሴት አንድ አለች። አድሚኖች ብዙ ናቸው። ብዙ አድሚኖች አሉ። ለአንተ መጣ በውስጥ ሪከርድ ያደረገችን ማን ነው? ቆይ ማስታወቂያ ስለሚለቁ የተለያየ ቪዲዮ ስለሚለቁ ምናምን ስለሚሉ እንዲያጠፉት እኔ ስራ ላይ ስለመሆን ግሩፕ ላይ ስለማልቀመጥ እንዲያጠፉ እኔ ብዙ ሰዎች አድሚን ሰጥቻቸው ነበር። አሁን አንስቼዋለሁ እንጂ ማንን እሱን እኔ አላደረኩትም። እኔ እና እሱ በግልጽ ተነጋግረናል። ጣልልኝ ብሎ ሁለተኛ ዙር ለራሱ ነው የተጀመረለት። ኦኬ እሺ፣ ሁለተኛ ዙር በማንም ይምጣ በማን ሁለተኛ ዙር ስንት ሰው ቆረጠ? እጣ እንዴት እንደምናስቆረጥ በደንብ ወኪል እጣ ስም ነው የምንመዘገበው። መጀመሪያ የሚሰራ አሁን የደረሰው የላከው ሰው 12 ሰው ነው የላከው። የከፈለ የታረመ ያለ የአብዛኛው የራሴ ቁጥር ነው። ራሴ የምፈልገውን ቁጥር እኔ በራሴ ስልክ እንደዛኛው ግሩፕ እንደባለፈው ለራሴ የምፈልገውን የመዘገቡት አለ 12 ሰው። ስለዚህ ጥጋቡ እውነተኛው ነው ተገኝቷል። ሌላ ሰው ብር አይደለም። እኔ ብር ሳይሆን የምቀበለው ስልክ ቁጥር ነው የምመዘግበው። የሚፈልግ ሰው ገብቶ ስልክ ይመዘግባል። እጣው ሲያልቅ ክፍያ የዛው በዚህ ቀን እንጠራለን፣ ቁጥሩ ሞልቷ ትከፍላላችሁ ተብሎ ይደወልላቸዋል። ፈቃደኛ ከሆኑ ይልካሉ፣ ካልሆኑ ከዛ ከተመዘገቡ ቁጥር ላይ ድሌት አድርገን ይሄ ቁጥር ያልተያዛልን ብለን እንደገና ግሩፕ ላይ ለቃለው እንጂ እንደዚህ ነው የባለፈውን የተጣለው። የማይቆርጥ ከሆነ ደግሞ በእኔ በራሴ ኪሳራ ያ ግሩፕ እንዲሞላ ተደርጎ እንዲጣል ይደረጋል። ምንም የተካደ ነገር ምንም የተባለ ነገር የለም። ሁሉንም አማራጩን የመረጠው የፈለገውን ያደረገው እሱ ነው። ስለዚህ ብሩንም በጊዜው ላጥፈው ወይ እጣው እስከሚያልቅ ትጠብቃለህ ወይ ስለው እሺ አለ። ከዛም እስቲማር ላክልኝ በአረብ ላድርገው ብሎ አረቡ ደግሞ 10 ምናምን ሺህ ብር ሲጠይቀው የጮሄ ተዝ መኪና የተጠቀምኩበት ነገር የለም። እጣውም ያለቀ ጊዜ ተጋቡን በራሱ መንገድ እየጣለ ስለሆነ የእጣ ቶሎ ላያልቅ ይችላል። ስለዚህ አንተ ብሩን ስጠኝ፣ እኔ ብር ታመጣለህ። ብሩን እንደማጠፋው የተጀመረው እኮ ብሩን እንዳጠፋው ተነጋግረን ነው ወይ ሌላ መኪና ገዝቼ ስራዬ እንዳልሰራ እንደዛ አድርገህ እንዴት አሁን እንደገና ብር ትላለህ? ልዑል ጌታነህ ተክሌ እባክህ አዳምጠኝ። እነዚህ 12 ሰዎች ያስገቡበት አካውንት ራሱ መጀመሪያ ዙር የተቆረጠበት ራሱ አካውንት ነው ወይስ አካውንት ተቀይሯል? ራሱ ነው። በጣም ጥሩ በቃ እሺ። ስለዚህ አሁን ማለት ነው ለመሐመድ 50 ሺህ ብሩን መቼ ነው የምትሰጠው? ለመሐመድ 50 ሺህ ብሩን ቁጥር 1 እንደዛ አስገብተሽ ሳትጠይቂኝ ሌባ ብለሽ ስለሰራሽ እራስሽ ቪዲዮ ትሰሪያለሽ። ሌላ የለክም እንዳትሳደቢ አንቺ የጠየቅሽው ነው እየመለስሽ ሌባ እንደሚያልክ ሌባ የሌቦች አለቃ ነህ እነግርሃለሁ። አሁንም ጭራሽ እኔ ነኝ ለሌባ ቪዲዮ የምሰራው እንደሚያልክ ሌባ። ደግሜ ስነግርህ አካውንት ነምበር ካለኝ ሙሉ ስም ካለኝ ፎቶ ካለኝ በህግ ትጠየቃለህ። በአንድ መኪና ደጋግመክ እያስቆረጥክ የበላኸው እረኛ ሳውዲ ላይ ተቀምጦ በ300 ሪያል አንድ ሎተሪ በ300 ሪያል እያስቆረጥክ በኢትዮጵያ 15 ሺህ ብር 9 ሚሊዮን ብር በልተሃል በአንድ መኪና። ድጋሚ ሁለተኛ ዙር ጀምረሃል። ቮይስ ሪከርድ አድርጌሃለሁ፣ መረጃ ሰብስቤብሃለሁ። በህግ ነው የምንሄድብክ። ገባክ? ሌባ፣ የሌቦች አለቃ፣ የሌቦች ዋና። ይኸው ምን ታመጣለህ? ደፋር እንዴ! መሀይም ደፋር ነው። የተማርክ ብትሆን መጀመሪያ ነገር ወንጀል ሰርተ ስታበቃ እንዲህ ደረትን ነፍታ አፍን አከፍትም ነበረ። ጨምላቃ አንቺ ቪዲዮ ትሰሪልኛልሽ? ኧረ በእናትህ እኔ ቪዲዮ ልስራለ ሌላ የለክም ቦስ። ናአም ቦስ፣ ናአም ባባ፣ እኔ ቪዲዮ ልስራለህ ባባ። ደፋር እዛው እንትኖች ላይ የለመድከውን እዛው። እሺ ኧረ ድፍረቱ እንዳንተም ደፋር ሌባ አይቼ አላውቅም እኔ። አንድ ጊዜ ምን አልክ? ቀጥል ገዝቶ እየሰማች ነው። እየሰማህ ነው? እየሰማሁ ነው። ጨረስኩ እኮ
ኖ ሚዩት ነበር። እንደገና ተናገርና አልሰማችህም እኮ አልከው እንድሰማ ነው። ሚዩቱን አንስቼ ነው እንድሰማ ጨርሻለሁ። ቅድም እኮ ጨረሱ። የይቅርታ ቪዲዮ ሰርተው እሱ የተባለው ነገር በትክክለኛ እንዲዋሽ አልፈልግም። በትክክለኛ ከኔ ጋር የጨረሰውን ያደረገውን ነገር መልሶ ቪዲዮ ሰርቶ ብር 50 ሺህ ብር በቃል እሱ ራሱ የተመነው ቃል የገባውለት አለ። እኔ 50 ሺህ ብሩን እሰጠዋለሁ። አልካድኩትም። ካይደኝ ያለበትን ቦታ በሙሉ በራሱ አንደበት እንደዋሸ ይቅርታ ይጠይቅ። ሌላ 600 ሰው ተመዝግቧል። 100 ምናምን በራሴ ስም አስመዝግቤያለሁ። ለሁለተኛ 10 ሺህ ሰጥቻለሁ። ለሶስተኛ 7 ሺህ ብር አይፎን ፕሮ ማክስ ገዝቼ ሰጥቻለሁ። በ3700 ብር ኤስ50 አልትራ ገዝቼ ጥጋቡ ለራሱ እዚህ ጋር ማስታወቂያ እንዲሰራ አልፈቅድለትም። አባቴ ሌላ ብዙ ያልተማረ መሀይማን አሉ እዛ እንዲበሉ አልፈልግም። ማስታወቂያ እንዳይሰራ እዚህ ጋር ገና ቪዲዮ ሰርቼ ህዝቡን ስላላነቃሁኝ ማንም እንዳይቆርጡ ቪዲዮ ስላልሰራው እዚህ ጋር እንደዚህ አንደኛ ጣ ሁለተኛ ጣ እያለ ህዝቡን እንዲያጭበረበር አልፈልግም። ቀጥታ ለመሐመድ መቼ ብሩ እንደሚሰጠው ብቻ ሲናገር ነው ሚዩትክን ማብራት የምትችለው። የሌባ ማስታወቂያ በቤት ያሰራል እንደ ሚዩቱን አብርቶ ሚዩቱን የምታበራለት መቼ ለመሐመድ ነገር ያለብህ ይህን ያህል ጊዜ ስጨቀጭቅ እባካችሁ እኔ በራሴ አንድ ቀን ሚዲያ ላይ ተነስቼ አላውቅም። በማላውቀው ነገር ገብቼ ነው ዛሬ እዚህ ውስጥ ያስገባችሁ። የዋህነቴ ነው ጉዳይ ለማንም አይደለም። ችግር ካለ እናገራለሁ። ያለውን ሀቅ በሙሉ አውቃለሁ። እረዳለሁ ነው እንጂ አልኩህ። እኔ ጊዜ ዳኝ የሚባል የመጣ ሌባ ነው አለ። እኔ ሌባ አይደለሁም። እግዚአብሔር ይመስገን ሰርቼ የምኖር ሰው ነኝ። ለምንድን ነው እንደዚህ የምትለኝ? መረጃ ሳይኖርሽ ሌባ አትበይኝ አልኳት። አንተን አላለችም እሷ ስትናገራት ነው ስትናገር ነው። ዳኛ አንተን አይደለም ባለቤቱን ነው ሌባ ያልኩት። ጌታሁንን ነው። ምን ነው ሆድ ባሰክ ባንዴ። አንተን አይደለም። አንተ ሽማግሌ ነክ ተብሏል። እዚሁ ሽማግሌ ምን ያደርጋል? የጋብቻ ጉዳይ ነው የያዝነው እኛ። ጥጋቡ ሽማግሌ ሆኖ ነበር ጉዳዩ ላይ አስገቢው ጊዜ ዳኛ ሲለኝ እኔ ሌባ ያልኩት ጌታሁንን ነው። አስቆራጩን አሁን ደጋግሞ እየበላ ያለው አዳምጠኝ። ጊዜ ዳኛው አንድ ጊዜ አቡዬ አዳምጠኝ። 10 ሺህ ሰው አለ አሁን እየተከታተለ የምትጠይቁልኝ። ስልኬን አያነሳም እምቢ ብሏል። ጥፋቱ ራሴ ነኝ። ማንም ሰው ቻሌንጅ ሰጥቷን ሶሻል ሚዲያ ላይ በሰዓቱ ቻሌንጅ ሰጥቶኛል። ገብቷል። ይህን ስራ ከመስራቴ በፊት ቻሌንጅ ሰጥቶኝ ነው የገባው። ስለዚህ አሁን የልጁን ብር ይመልሳል ወይስ አይመልስም? ይህን ብቻ ጠይቁልኝ። አለቀ። እኔን ታስገባኝ ሀቢባ በስነ ስርዓት ያለውን ነገር ካስቀበል አስረዳት። ቆም ብላ ትረዳኝና ያለውን ነገር ህዝብ ይፈርዳል ነው ያልኩት እንጂ እኮ እኔ እኮ እሺ ና ግባ ታስገባለች። ንግግራችንን ሰው ነኝ። ማንም ሰው ሌባ እንዲለኝ አልፈልግም ነው እንጂ ያልኩት ሰውዬ አንተ አይደለክም ሌባ የተባልከው። ስልክ ሳይጠራ ለምንድን ነው የምትለው? ጌታሁን ነው ሌባ ያልኩት። ኋላ ሲመጣ አሁን አስገቢው። ሆድ ብሶታል ሰውዬው። ጊዜ ዳኛውን ያልክ አሁን ልጅ ሰርቻለሁ አይካድም። ነገር ግን አንዳንድ ሰዎች ይክዳሉ፣ አንዳንድ ሰዎች ደግሞ ይሰጣሉ። አለቀ። ያ ነገር ነው የተፈጠረው። ተክደናል። በሰዓቱ ግን ልጁ ወዳው እንደወጣ አልካደም ነበር። ነገሮቹ እየዋለ እያደሩ ሲመጡ ብሩን አጥፍቼዋለሁኝ። መኪናውን እስከምሸጥ ድረስ ይጠብቀኝ ወይ እጣውን እስከምጨርስ ይጠብቀኝ አለ። እጣውን ደግሞ ሊጥሉት የተስማሙት ራሱ ነው፣ እኔ ጋር አይደለም። ተስማምቷን አለቀ። ተስማምቷል። እሺ ይሁን። ደግሞ ሽምግልና ሸምግለናል። 50 ሺህ ብር ሊሰጠው እባካችሁ ቀን ገደብ አድርግልኝ አልኩስ። ቀን ገደብ በአጭር ቀን ውስጥ አይደለም። ቀን ገደብ አድርግ። በዚህ ቀን እሰጣለሁ ብለህ ቀን ገደብ አድርጋለሁ። 2 ወር ቀን ሰጠነው። ከዛ ወዲህ እሰጣለሁኝ አለ። ስንደውል ስልክ አያነሳም። እጅ አልገጥም። መችስ ጦርነት እዛ ይህን የምትዙ ጉዳይ አለ። ሌላ የምትቆምቱት በእኔ ቤት የቆረጠ ሰው ካለ እኔ አብዛኛው ለተቸገረ ሰው ነው የሚሰጠው። ይቁም ታላችሁ በእኔ ቤት እኔ ያቆምላችሁ፣ ችግር የለብኝም። መሸነፍ አይደለም። ይህ ጎበዝ በአንተ ይውልቅ ሀቅ መናገር አለመካድ ትልቅነት ነው። ገባክ? አለመካድክ ሀቁ መናገርክ ደስ ይላል። ግን ጉዳዩ ስራው ወንጀል ስለሆነ ከዚህ በኋላ አትስራ። ይሄንን ስራ መስራት የምትፈልግ ከሆነ ደግሞ ላይሰንስ አውጣ። እሺ፣ ፍቃድ አውጥተክ ህጋዊ ሆነክ ስራው። በተረፍ ደግሞ ለሚረዳ ሰው ነው የምትለው። እንዴት ነው ለሚረዳ ሰው? አልገባኝ። መኪና አስቆርጠ ብሩን ለሚረዳ ሰው ከሰጠከው አንተ ምንድን ነው? ካልሰጠሁኝ ተከታዩ ኖ አይደለም። ከትርፍክ ላይ ነው የምታካፍለው። 1 ሚሊዮን ብር ለእርዳታ ለምሳሌ 4ኛው ዙር ትርፉን 1 ብር ኪስ ያላረኩም ኩላይቱ ፌል አደረገበን የሰጠው። 8ኛው ዙር 1 ብር ኪስ ያላረገኩም ኩላይቱ ፌል አደረገበን የሰጠው።
ሌሎችም አሉ። ትርፉን ኪስ የማታስገባ ከሆነ ቁጭ ብለህ ጊዜ ክን ቦታ እንትን የምትለው ለምሳሌ አንድ ዙር ተጠቅመሽ ከሆነ አንድ ዙር ለተቸገረ ይሰጣል። 2 ዙር ተጠቅመሽ ከሆነ ሌላኛው ዙር ለተቸገረ ይሰጣል። ያ ነው። ይቁም ካለ ችግር የለብኝም። በዛ አይደል የምትዳደረው። ትናንት የተጀመረ ወር ማይሞላ ይኸውልህ ጥሩ ነው። ጥቅም እያገኘክበት ከሆነ ጥሩ ነው። ላይሰንስ አውጣና ህጋዊ ሆነክ ስራ። እሺ ላይሰንስ አውጥተክ ህጋዊ ሆነክ ስራውን ስራ። በተረፈ ህገ ወጥ ነገር አታስፋፋ። 45ቱ ደግሞ ከዛ ውጭ ደግሞ ድጋሚ ሁለተኛ ሊለመድክ የማይገባው ነገር ስለሌላ ሰው ኃላፊነት አትውሰድ። ስለ ራስህ እንጂ ምን አገባ ካንተ ስለሌላ ሰው። ማን ሌባ ማን ከሃዲ እንደሆነ በማይታወቅበት ዘመን የሌላ ሰውን ቻሌንጅ ሆነ ምን ሆነ ምንም ነገር ውስጥ ከመግባት በፊት ማጣራት አለበት። ያ ጉዳይ ህጋዊ ነው አይደለም የሚለው። ስለዚህ የሆነ ሰው ታታስቢው ትጣላል ያለች ትዝ ሳይልሽ ገብቶሻል። ትዝ ሊለን ይገባል። አለማወቅ ከተጠያቂነት ስለማያድን በህጉ አንጻር ስለዚህ ማጣራት አለብን። እኔ አንድ ሰው ማስታወቂያ ስሪልኝ ሲለኝ ህጋዊ ነክ ላይሰንስ አለክ ብዬ እጠይቃለሁ። አዎ ሲል ላክልኝ ፕሊስ። ላይሰንሱን ተቀብዬ ኢትዮጵያ የህግ አካላት ጋር አስልኬ ትክክለኛነቱን አረጋግጬ ነው ለማንም ሰው ማስታወቂያ የምሰራው። ቢካዝ ነገ ራሴን አደጋ ውስጥ መክተት አልፈልግም። ገባ? ያኔ በኮንፊደንስ ስራህን ትሰራለህ ህጋዊ ስትሆን። የታለ ጊዜ ዳኛ የሚባለው ሰውዬ እሱን ዞሮ እናስተካክላለን። ደግሞ ብሩን የማስመለስ ኃላፊነት አለብክ። ለምን ማሜ አንተን ተማምኖ ስለሆነ በአንተ ቤት ገስት ላይ ገብቶ ስለሆነ አንተ በላክለት አካውንት ነበር ስለሆነ ያስገባው ሙሉ ለሙሉ ኃላፊነቱ መውሰድ ያለብህ አንተ ነህ። ለምን ጌታውን አያውቀውም እሱ። አንድ ጊዜ ማሰብ ያለብሽ በሰዓቱ አስረክቤዋለሁኝ። ነገሮቹን ያበላሸው እሱ ነው። ሰዓቱ ደርሶ ካል የሚለውን ዜና ነው እንጂ ያስረከብከው መኪናውን እንካ ብለህ በስሙ አዙር አይደለም የሰጠው ወንድሜ። አስረከብክ የሚባለው የውልክ ወንድሜ አስረከብክ የሚባለው በስሙ አዙረህ እንካ ብለህ ሊብሪውን ስትሰጠው ነው። ለምሳሌ ከሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን በኢትዮጵያ 2000 ብር እጣ የሚቆርጡ ሰዎችን ባስተዋውቀውን ቤቱ ደርሷቸው በስማቸው ከዞረ በኋላ ነው ያስረከብኩ ጨረስኩ ብዬ ቪዲዮ ምሰራው። ገባክ? ቤቱ በስማቸው ከሆነ በኋላ ለምን ቤቱ በስማቸው ካልሆነ መሀል ላይ ምንም አይነት ፌል ቢፈጠር እኔ ነኝ ኃላፊነቱን ወስደው እኔን አምነው ነው አይቆረጡት። ተረዳኸኝ? በስም ሳታዞርለት አስረከብኩ የሚባል ነገር የለም። በዛው መኪና እኮ ምንም ሳይረክብ 5 ሳይቀበል እኮ ይሄ ልጅ እኮ ሁለተኛ እጣ እየተቆረጠበት ነው። አሁን እኮ እየተታለለ ያለው እኮ ህዝቡ ነው። በአንድ መኪና 9 ጊዜ ግፍ 9 ጊዜ በአንድ መኪና እጣ ሲቆረጥ ህዝብ የተበዘበዘ ምስኪን እረኛ ሳውዲ ላይ የሚኖሩ ሁሉ ተበዘበዙ። የመኪና ባለቤት እንሆናለን ብለው በሳውዲ ምድር የሳውዲ መንግስት ሳያውቅ። እሺ ጊዜ ዳኛ ገብተሃል። እሺ አመሰግናለሁ። እኔ መናገር የምፈልገው መሐመድም እዚህ ጋር የካድከው ነገር አለ፣ ህዝቡ ሊያውቀው የሚገባው ማለት ነው። መጀመሪያ ከሀስከፈ ነው ማውራት ካለብን ማውራት ያለብን። መኪናው እንደደረሰ ቤተሰቦች ልከህ መኪናውን ወደ ማዕረድ ይዘው ሄደዋል ከልጁ ጋር ሆነው 2 ጊዜ ይሁን 3 ጊዜ ሄዶ መኪናው ገዢ ሲጠፋበት እጣ እንጣለው ተባብላችሁ ተነጋግራችሁ እጣ ከተጣለ 85,000 ሪያል እንደምትቀበል አውርታችሁ ጨርሳችሁ አንተም ሳትቀር ማስታወቂያ ሰርታችሁ ወደ ስራ ገብታችኋል። 4 ነጥብ። ከዛ በኋላ ሐሳብክን ቀይረህ እጣው ብዙ እየሄደ አልሆን ሲል እንደሚዘገይ ሲገባ ሐሳብክን ቀይረህ መጀመሪያ ግን ይህንን ሐሳብ ስታመነጩት ገንዘቡን እጣ ተጥሎ ከሆነ 85,000 ሪያል ልሰጥህ፣ መኪናው ገበያ ሄዶ ከሆነ ገበያ የሰጠህ ሊሰጥህ ተነጋግራችሁ ነበር። ወጣ ሲጀመር ብሩን እሱ ሆነ ነገር ላይ እንደሚያውለው ነግሮህ በዚህ ተማምነህ ጨርሰህ እጣ ጥለህ 85,000 ሪያል ትሰጠኛለህ ብለህ ጨርሳችሁ ወደ ስራ ገብታችኋል። 4 ነጥብ። ብር ይግባ ይግባ ያ የራሳችሁ ጉዳይ ነው። ከዛ በኋላ እንደሚዘገይ ሲገባህ እጣ ቆራጩ ትንሽ ችላ እንዳለ ሲገባህ ሐሳብክን ቀይረህ ብር ፈልጋለሁ ብለህ ስትመጣ እንደ ሽምግልና እኔና ጥጋቡ ሽምግልና ገባን ማለት ነው። ብር ፈልጋለሁ ብለህ ተነጋግረህ ከሱ ጋር ስትመጡ ብሩን እንዲሰጥ የተነጋገራችሁበት ቀን ሲያልቅ እኛ ጋር እኔና ጥጋቡ ጋር መጣችሁ ተያይዛችሁ። እኛ ምንድነው ሸመገልናችሁ? መኪናውን ሳይሆን መኪናው ካሁን በኋላ የኔ ነው አዙርም ብትባል ስላልወሰድክ መኪናው ካሁን በኋላ የኔ ነው 50,000 ሪያል እሰጥሃለሁ። እስከዚህ ቀን ድረስ ጠብቀኝ 50,000 ሪያል እሰጥሃለሁ። ገንዘቡን መጀመሪያ ልስጥ ሆይ ስልህ
አይ ጥለህ 85,000 ሪያል ትሰጠኛለህ፣ በትንሽ ብር ከመወስድ 85,000 ሪያል በወስድ ጥለህ ትሰጠኛለህ ስላልከኝ ገንዘቡን የሰዎች ፒዛ ገዝቼ ስላመጣሁበት ገንዘቡ እጄ ላይ ስለሌለ ትንሽ ቀን ያስፈልገኛል አለ። ይኸው ጥጋቡም አለ። እሺ ይሄን ስንት 2 ወር መሰለኝ ባለሳሳት እንደዛ አካባቢ ዳኝተናችሁ ያ ቀን ሲያልፍ መተህ ለኛ ጥያቄ አቀረበ። እሺ ብለን ማታ ላይ ነው ደወልን። መድረሳ እንደሚሰራ ይታወቃል። ግልጽ የሆነ ነገር ነው። ልጁ ተኝቷል። እኔና ጥጋቡ መካከል በነገራችን ላይ ስናወራው ልጁ ስነ ስርዓት በተሞላበት መንገድ እኔ ካሁን በኋላ መኪናው ሳይሆን ገንዘቡ ነው ያለ 50,000 ሪያል እኔ ጋር አለ የሚል ቃል እንጂ የክደት ቃል ጭራሽ በሚባል ደረጃ የለም። የሰራውን ቪዲዮ አይቼዋለሁ። ክደት ነው። ክዶኛል፣ የለኝም መኪናም የለህም እንትንም የለህም ብሎኛል፣ ብርም የለኝም ብሎኛል ብለህ ነው ቪዲዮ የሰራው አይደለም። አላለም በፍጹም። ቅድምም ደውዬለት ነበር። እኔ ለማን ነው ያልኩት? አምጡልኝ። አንድ ጊዜ ዳኛ መሐመድ አሰማን ቮይስ። መኪናም ብርም የለህም አለኛል ያለህን ቮይስ እስኪ ያሰማ ጎበዝ። ስልኩን ገፍሎ ነው ይህም ብዬ የሰራሁት። ስልኩን ገፍሎ ነው እንጂ ጊዜ ስጠኝ ይላል። ጊዜው አንድም ሁለትም ሶስትም። መሐመድ ኧረ በእናትህ ተው፣ ደሜን ከፍ አታድርገው። ጥያቄ ቪዲዮ ስትሰራ ብርም መኪናም የለህም ብሎኛል ብለህን የሰራው። ስለዚህ ብርም መኪናም የለህም ያለበትን ቮይስ ክፈትልን። ጊዜ እንትን አላነሳለ የጥጋቡንም የእሱንም አላነሳ ሲል ያው ሸር እንዲያደርጉ አላነሳም አሉኝ ተብሎ ነው የሚሰራው ቪዲዮ። ቆይ ሀቢባ እዚህ ጋር እንደገና ጊዜ ዳኛው ደግሞ መኪናውን ብሩን ልስጥህ ብሏን ያልከው ብር ልስጥህ አልተባልኩም። በሰዓቱ ገበያ በሰጠህ ልስጥህ ተብለሃል። አትካድ። አዲያ ገበያ ወስደናን አሉ ሀዱ የራስህ ተወካይ አይደሉም የሚወሰዱት? የራስህ ተወካይ አይደሉም የሚወሰዱት? ወስደውታን አልወሰዱትም። አልወጣኝም። ቅድምም ወስደውታን ብያለሁ እኮ 2 ነው 3 ወስደውታን። ግን ፌክም እንዲሆን አላውቅም። የማይሸጥ የማይረባ መኪና ሲጀመር ቢወስዱ በሰው ስም ጭራሽ የማይዞር መኪና ስለሆነ ብለን እሱ ጋር እኮ የጨረስነው ያወራ ነው አለ። ያንን አውርተነ 50,000 ሪያል ሊሰጠኝ ተስማምተነ እሺ ብዬ ቃል በገባው መሰረት ከዛ ልነሳልህ። ብዙ አውርተሃል እና አንተ ለእኔ ጊዜ ስጡኝ። ከዛ ያን 50,000 ሪያል ማታ ስንደውለት መድረሳ እንደሚሰራ ይታወቃል። ነገ አሱር ላይ ሁላችንም ኮንፈረንስ አድርገን እናወራለን፣ አሱር ላይ እንደዋወል ተባብለን ጨርሰን ወጣን። አደምም ደውሏል። መሐመድ የሚባልም ሌላ ልጅ ደውሎልኛል። ጥጋቡም አንተም ጋር ተደዋውለናል። ከዛ ምን አለ አሱር ላይ እንገናኝ ሁላችንም ተባብለን ሲነሳሱ መድረሳ ደርሶ ሲመለስ 8 ሰዓት ተኩል 9 ሰዓት አካባቢ ላይ ደወለልኝ። ጌች ደውለህልኝ ነበረ ማታ ምን ፈልገህ ነው አለኝ። አይ ልጁ ገንዘቡ ዘገየብኝ እያለ ነውና በሽምግልናው መንገድ እኔ ብቻ አይደለሁም ሁላችንም ሆነን አሱር ላይ ተነጋግረናል፣ አሱር ላይ እንደውልሃለን አልኩት። እሺ ደውሉልኝ አለ። እሺ ደውሉልኝ ብሎ አሱር ላይ ሁላችንም የየራሳችን ኑሮ ያለን ሰውንም ባተልን አልደወልንም። እሱም ወደኛ አልደወለም። በራሱ መንገድ ጨርሶ ይሆናል ብዬ ዝም ብዬ ነበረ። ዛሬ ቪዲዮ ብቅ አለልኝ። ልጁ የካደበት ቪዲዮ እኔ ዛሬ ደወልኩለት። ቅድም ሰዓት ላይ አደም ደውለት ብሎኝ ደውዬለት እኔ ለማንም ሰው ይሁን ለማንም ሰው አልሰጥም መኪናም የለውም ብር የለውም ብዬ ያልሁበት ሰው ካለ አንገቴ ይቆረጣል፣ ያምጡልኝ። ለማን ነው ያልኩት? እኔ መቼ ካድሁ ብሏል ልጁ። ብሩን ከሆነ እሰጣለሁ፣ መኪናውን ከሆነ አስረክባለሁ። ለማን ነው አልሰጥም ብዬ ያልኩት ሰው መጥቶ ሁሉም ሰው ሊያስፈራራኝ ነው እንጂ ሞክረው የጠየቀኝ የለም። ሽማግሌዎቹ እናንተ ናችሁ። ገንዘብ እጄ ላይ ተበፊቱ በንግግራችን መሰረት አጥፍቼው ስለነበረ እጄ ላይ ስላልሞላልኝ ነው እንጂ ያልሰጠሁት። አልሰጥም ያልሁት ሰው ካለ አንገቴ ይቆረጣል ብሎ ያለን ሰው እዚህ መጥቶ ማብጠልጠል አስፈላጊ ነው ወይ? እሱስ ገብቶ ቢጠየቅ የእሱንስ ሀሳብ ብንሰማው አስፈላጊ አይደለም ወይ ነው እንደኔ። ወይ አይደለም ጌታቸው፣ አንተ ራሱ ጊዜ ዳኛው ማለት ነው። በሰዓቱ ላይ አንተ ስንት ጊዜ ደውልሃል? ጥጋቡ ስንት ጊዜ ደውሏል? ጧት ላይስ ደውዬልህ አንተ ራሱ አላነሳ ብለህ የለ መሐመድ ኢማም ጠይቆህ የኔ ራሱ ስልኩ ዘግቶብኛል ለግል ጉዳይ ፈልጌው ብለሃን አላልከው? ስልኩን ዘግቷል ብያለሁ። እኔ መቼ አሁን እስካደው ስልኩ በሰዓቱ መድረሳ የሚሰራ አውርተናል እኮ ከአንተ ጋር ከጥጋቡም ጋር ጠዋት ላይ መድረሳ ጠዋት እኮ ለአንተም ለሱም ነው የደወልኩት። ለአንተም ደውያለሁ ነው ለሱም ደውያለሁ። አንተም አላነሳም እሱም ጀልከ አዳምጠኛ አንድ ጊዜ አደም ነው ማን ነው የሚባለው ልጅ ደወልኩለት። ደውሎልኝ ነበረ ጠዋት እና አንተ ትደውላለህ ብዬ ስጠብቅ አዳሬን ሁሉ አድራለሁ። እንዴ አዳሬን የምሰራ ሰው ነኝ። ጠዋት ተኛው። አሱር ላይ መደወል ያንተ ጉዳይ ነው የኔ አይደለም። እሱ ጋር ደውለህ እኔ ጋር ደውለህ ኮንፈረንስ አድርገህ እንደ ሽማግሌ የምታገናኘኝ አንተ ነህ። እሱ አሱር ላይ ደውለሃል እኔ ላይ አላነሳ ብዬሃለሁ። ጧት ደውልልኝ ብለህ ደውዬልሃለሁ አላልኩም? መሐመድ አንዴ ተረጋጉ። መሐመድ
እሱ አፉን አውጥቶ መኪናም የለክም ብርም የለክም ሳይልክ ብርም መኪናም የለኝም ብለህ ቪዲዮ መስራትህ ያንተ ስህተት። ስልክ አላነሳም አለኝ ተብሎ ነው የሚሰራው። እኔ ውሸት አልወድም። በቃ ትክክለኛውን ነገር ነው። ገባክ? ሁልጊዜ ማድረግ ያለብን ትክክለኛና ትክክለኛ ነገር ነው። ስለዚህ ይህችን ጥፋት አጥፍተሃል። ጥፋትህን ማመን አለብን። ስልኩ ዝግ ከሆነ ስልኩ ዝግ ነው። አዎ ስልኩ ዝግ ነው። ያጠፋሁት አቡ ምን ላይ እንደሆነ ታውቂያለሽ? አዎ ስልኩን ለሁለታቸው ለሽማግሎቹ አላነሳ ሲል፣ ስለዚህ የመካድ ምልክት ነው። ያነ ሰው ሽማግሌው ብለህ ነው ቪዲዮ መስራት ያለብን። ለሽማግሌዎቹም ስልክ አላነሳም ለእኔም ስልክ አላነሳም ተብሎ ነው የሚሰራው ቪዲዮ እንጂ መኪናም ብርም የለክም አለኝ ካልክ ቮይሱን እያሰማከን ነው ቪዲዮ መስራት ያለብን። ምንም ነገር ከመረጃና ከማስረጃ ጋር ምንም ነገር ንጹህ ጥርት ያለ ሀቅ እውነት ብቻ ነው መወራት ያለበት። ገባክ? ተረዳኸኝ? አዎ ይሄንም ደግሞ በእነሱ ፊት ይኸው በጊዜ ዳኛው በጥጋቡና በነ ጊዜ ዳኛው ፊት ምንድን ነው አለው? ወደ ሚዲያም ብታወጣኝ ነው አለው። 100 ብር አዋጥተው ይሰጡህ እንዲያው ምን ታመጣለህ ብሎኝ ነው። ይሄንም አሰማን ያለበት አዋጥተው ሚዲያኞቹ አሉ አያቸው ምስክሮቹ አልቀረጸ ሊሆን ጀዋለ አልቀረጸ ሊሆን እንጂ ልቀርጸው ነበር አያቸው አሉ ብሏቸዋል። መስኪኑ ጥጋቡና ጊዜዳኛው እንደዛ ብሎታል። ማሄድ አላስታውስም። ምክንያቱም እንደው በሰዓቱ ወደ ሚዲያን ብታወጣኝ ወደ ሚዲያ ላወጣህ ነው ብዬ በእንትኑ ሪካርድ ሳደርግ ወደ ሽምግልና የመጣ ነው። እናንተ አይደላችሁ ወደ ሚዲያን ብታወጣኝ እኔ ሰርቼ የምተዳደር ነኝ። ይሄኛውን እንጀራ ተዘጋ እንደው እንጂ ሰርቼ የምተዳደር ነኝ። ሚዲያን ብታወጣኝ ችግር የለብኝም። ይሄኛው እንጀራ ብቻ ተዘግቶ የሚቀር መሰለው በህግ ይጠየቃል ወይ? አላወቀማ። እንደገና ብር አዋጥተው ይሰጡህ እንደው እንጂ ምን ታመጣለህ? እየሰማችሁ ነገር ምን አንጠይቅም። እንደው ከይቅርታ ጋር እኔ ችግር የለብኝም። እኔ 5 ወርም 6 ወር ነው። ምንድን ነው የህፃን ልጅ ስራ ምንድን ነው? እንደው ሀቡ ይቅርታ እንግዲህ ቤቱ ያንቺን ነው። ከይቅርታ ጋራ ወደ ሌላ ሙስተም መግባቱ አስፈላጊ አይደለም። ልጁን ብንጠይቀው በህዝብ ፊት ምን ይመስልሻል? ይሰጠዋል ወይስ አይሰጠው? ይህም ብቻ አንድ ቃል ብሩን ትሰጠዋለህ አንሰጠው። ኢትዮጵያ በህግ እንዲጠይቅ በኢትዮጵያ ባንክ አካውንት እስከገባ ድረስ በኢትዮጵያ ህግ እንዲጠየቅ ማድረግ እችላለሁ። ውጭ ጉዳይ ደብዳቤ ይልካል ወደ ኤምባሲ። እሱ የመሰለው ይሄኛውን ቢዝነስ ብቻ ትዘጋብኛለህ የመኪናውን እንጂ ሌላ ምንም አይመጣብኝም ነው ያለው። ምንም እንደማይመጣበት እኛ በህግ ሄደን እናሳየው ምን እንደሚመጣበት። እሺ ጥጋቡ ይህን አልሰማችሁም? እኔ ስራውን በደንብ ስለማጥፍ ነው። እኔ የሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን አምባሳደር ነኝ እኮ። ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ይህንን ስራ ሲጀምር የቤት እጣውን ስንት አይነት ፕሮሰስ አድርጎ ስንት አይነት ላይሰንስ እንዳወጣ እኔ ስለማውቅ እኮ ነው። ምን ያህል በህግ እንደሚያስጠይቅ አይደለም ማስቆረጥ ማስተዋወቅ ራሱ እኮ አታዩም? እንደ ህገወጥ ስራ ስላስተዋወቁ ብቻ ትልልቅ አርቲስቶች እስር ቤት ገብተው እነ ወንድም ካለድ እነ ሰራዊት እነ መንሱር ስላስተዋወቁ ብቻ እኮ ነው እስር ቤት የገቡት። ይህ እኮ በህግ እኮ ያስጠይቃል። እሱ ለማሜ ምንድን ነው አለኝ እያለ ያለው ቢዝነሱን ትዘጋብኛለህ እንጂ ምንም አታመጣም። እናንተ ግን ጓደኛችሁ ስለሆነ አልመሰከራችሁለትም ለመሐመድ ብሎ ጥጋቡ ጊዜ ዳኛው ካልካዳችሁ በስተቀር ወደ ሚዲያ ብታወጣኝ ብር አዋጥተው ይሰጡህ እንደው እንጂ ምን ታመጣለህ ሲለኝ ይሄን አልሰማችሁም? እኔ አልሰማሁም። ያልሰማሁትን ሰምቻለሁ። ጊዜ ዳኛስ ኦኬ፣ ጥጋቡ አልሰማሁም ብሎ ያልሰማውን አይፈርድም። ጊዜ ዳኛ ሰምተሃል እንደዛ ሲለው? በጭራሽ እኔ አልሰማሁም። እና ምናልባት ለብቻቸው አውርተው ከሆነ በስልክ አላውቅም። ግን እኛ በዛው በመስመሩ ያለ በዛው ብለዋል ተገናኝተን ያለ ማስረጃ እኔ ማሜ ያለ ማስረጃ አላምንም። ለመሰለ ብርና ምንም አይነት ብርም መኪና የለክም ሳይልክ አለኝ ብለህ ቪዲዮ ስለሰራክ እኔ ያለ ማስረጃ ሰው አላምንም። ይሄን እኮ ጥፋቴ ነው ሰርቻለሁ። ግን ይሄ ምንድን ነው ማስረጃ ነው ያላምንማ። እኔ ቮይስ ከሰማው ብቻ ነው እኔ ማምነው። እንግዲህ ቮይሱን በሰዓቱ ልቀርጽ ሞክሬ ነበረ ግን ሊቀርጽልኝ አልቻለም እንጂ እነ ጥጋቡ ባሉበት ነው ይሄን ያለው። እኔ ይሄኛውን እንጀራ ተዘጋብኝ ያለ አዳምጠኝ። እኛ ስንሸመግል ያለህ የሸመገል ነው ምንድን ነው? ብሩን ስጠው ነው። ምን አለ? እስካሁን በኋላ እስካሁን 85,000 ብር ልሰጥህ፣ ሁለተኛ ጣት ተስማምተን ጀምረን ነበር። እንዳውም ይሄን ያለ ለምንድን ነው? ጉሩቡ ላይ ሄደህ ምን አለ? ሪከርድ ያደረግህ ጉሩቡ ላይ ይሄ ጉሩብ የሌባ ነው ካላስ መኪናው የኔ ነው ማንም ሰው እንዳይቆርጥ ብለህ ሪከርድ ስታደርግ ነው ድብልቅልቆ የወጣው አይደለም። ለምን ነቀላችሁ? ቴንኪዩ ጊዜ ማነው አሁን የተናገረው? ጥጋቡ ጎበዝ። ለምን ታዲያ ግሩፑ ላይ ይሄ ግሩፕ የሌባ ነው መኪናው የኔ ነው እንዳትቆርጡ ብሎ ህዝቡን ለማዳን መሐመድ ሲሞክር ከግሩፑ ላይ ሪሙቭ ያደረገው ማን ነው? እኔ ምን አውቃለሁኝ?
ወይ ልነግርሽ አይደለም። እሱም ብቻ እኮ አይደለም ብዙ ነገር አለ እኮ እዛ ውስጥ ልንገርሽ። ለማንም ብዬ ወደ ዛ አላሽቃብጥ። ሐቋን ተናግሬ ፊት ለፊት ነው የምጋፈጠው። ከዛ ግሩፕ ላይ ሪከርድ ያደረገ ከዛ በኋላ በውስጥ መጡ። በፊት አያነሳልኝም ጌታቸው አያነሳም። የኔን ስልክ በፍጹም አያነሳም። ብደውል ብቀጠቅጥ አያነሳም። ስለዚህ በውስጥ መጣ። ለምንድን ነው የልጁን ብር የማሰጠው? እሱ ራሱን አምታታኝ። አንዴ መኪና ነው ይለኛል፣ አንዴ መኪናው በተሸጠ ዋጋ ተባለ። እንደገና ዘውር ተብሎ እጣ ይጣል ተባለ። ድብልቆ የዛ ጊዜ ብሩን ቤዛ ገዛሁበት፣ ልጆች አመጣሁበት፣ የተወሰነ ጊዜ ስጡኛል። እስተመቼ ካላስ በ50 ሺህ ብር ተስማምተናል። ጊዜ ስጡኛል። እስተመቼ ቀን ያዝንን ስል አይቀናልስም በአጭር ቀን ውስጥ አለ አይደለም። ከዚህ ቀን እስከዚህ ቀን እሰጣለሁ የሚለውን ቀን ያዛለሁ። እስከ 2 ወር ባለው የመጨረሻ እሰጠዋለሁ። ተቻልኩ ተዛ ወዲህ አለ። ያ ቀን አለቀ። ያ ቀን ሲያልቅ ብደውል አያነሳም። ይህንን ስልክ አላነሳም። እንደው ብናገር ይችለኛል። መጥቶ አያነሳም ጭራሽ። ከዛ የጊዜ ዳኛው ጋር ቅርብ ጓደኞች ስለሆኑ ያነሳለታል። ምን አለህ ብዬ ከጊዜ ዳኛው ነው መረጃ የማገኘው እንጂ የኔን ስልክ አያነሳም። ምክንያቱም እኔንማ ከመጀመሪያውም ክዶኛል። ከመጀመሪያው ገባችሁ አይደለም? ነገሩ ያ ነው። ለልጁ አልሰጥም ግን አይልም። አልሰጥም አይልም። እሰጣለሁ ነው የሚለው። እሰጣለሁ ዋጋ የለውም። ታልሰጠው ይፋይዳ ምን ጥቅም አለው? ታልሰጠው እንዴ እሰጣለሁ ብር ይሆናል። ስለዚህ ያ ነው እንጂ መሐመድ የምትለውን አልሰማሁም። ስለዚህ ሀቡ ልጁን አንድ ቃል በስልክ ይጠየቅ። ልደውልለት በህዝብ ፊት አሁን ስማ ከፍቼ በጣም ጥሩ። አንድ ጊዜ ስልኩን ተስጅል ውስጥ ላውጣ። ሌባ ስለሆነ ነው አውረድ የሚልክ። እኔ 45 ሰዎች በእኔ ቤት ቆርጠዋል። መሞት አለብት አላችሁ እናንተው ፊት ሄዳላችሁ ቦታ ሄዳለሁ። ችግር የለብኝም። አንደኛ ሁለተኛ የ45 ሰዎች ገንዘብ መልስ ታላችሁ እመልሳለሁ። ሶስተኛ ህዝቡ ተፈረደብኝ የልጁን ገንዘብ ሙሉ በሙሉ ስታላችሁ እሰጣለሁ። ከዚህ ምን ትፈልጋላችሁ? አለቀ። በአንተ ቤት ትኬት ታስቆርጣለህ ታላችሁኝ እኔ ባስቆርጥም አብዛኛው ለተቸገረ ሰው ነው። ቢያንስ ለወንድማችሁ ሁለቱ ፌል ላደረገበት 1,100,000 ብር ያስገባሁት እኔ ነኝ። ከደረሰ ላይ ለያን እስካሁን ተጀመርኩ ጀምሬ ወደ 2 ሚሊዮን ምናምን ብር ለተቸገረ የሰጠሁት። ያን ደግሞ በህዝብ ፊት ነው። አቁም ታላችሁኝ ስራ ያደል መተዋለሁ። ሰላም አለይኩም። እንደዚህ እኔ ከሌባ ጋር አልደራደርም። ዝጋው ስልኩን። እኔ ከሌባ ጋር አልደራደርም። አሁን አንተ ሀቅ ስለተናገርክ ስህተትንም ስላመንክ የ45 ሰውን ከተፈረደብኝ ህዝብ የፈረደብኝን የ45 ሰው መልስ ካላችሁኝ እመልሳለሁ። ይሄ ስራ ህገ ወጥ ነው አቁሙም ካላችሁኝ አቆማለሁ ብለህ ሀቅ ስለተናገርክ አንተ እንነጋገራለን ከአንተ ጋር። እነዚህ ሌቦች ግን ይሄ አንዴ እንዳለ አንዴ ጌታውን አንዴ ልዑል ገለመሌ እያለ የሚመጣ እዚህ ቤቱ ሌባ አያስገባም። ይሄ ቤት ሌባ አይመጥነው፣ የጨዋ ቤት ነው። አቡ እኔ መቼም አንዳንድ ጊዜ ምን አለ መሰለች የሰው ልጆች እንሳሳታለን። ሚዲያ ላይ አስተባብር ብሎኛል፣ አስተባብሬያለሁ። ብር አስብልሃለሁ ብሎኛል፣ ክዶኛል። እጣ 2 እጣ እሰጥሃለሁ ብሎኛል፣ ክዶኛል። የሰጠኝ አንድ ነው። ያንንም እኔ ሳያስመርጠኝ በራሱ መርጦ አድርጎታል። በኋላ ስንነጋገር እኔ አንተ ጋር አልሰራም የሚክር ሰው ጋር አልሰራም ብዬ ወደኋላ ተሸሸው ቆርጬልሃለሁ እኮ ምን ነገርከኝ? ያልከውንስ ብር ነው የሰጠኸኝ። በኋላ ና ውሰድ አለ። ወላሂ አልወስድ። ወንድ ቃሉን ተካደ ምን ያደርጋል? ብሞት ይቻላል ብዬ ጥዬ ወጥቻለሁ። በሰዓቱ ግን በህዝብ ፊት ላይ ይህን ልጅ የሚስቱን ወንድም የራሱን ዘበር ልኮ 2 ቀን ሲያራ ማህረት ሊሸጡ ይዘው ሂደዋል። ዋጋ አላወጣላቸውም። አላወጣላቸው ሲል ልጁን እመክረዋለሁ። ብዙ መካሪ ያለው በውስጥ ኧረ እባክህ አንተ ተው እባክህ ደስታ ነገሩ እንደምንም ብለህ ብሩን ተቀበል ስለው ለራሱ ተደራድሮ 85,000 ብር ሊቀበል ተደራድሮ 2ኛ ዕጣ ጀመረው። እሺ ምን ላድርግ እኔ ለማን ጀምር አለው። አንደኛ ማን ጀምር አለው እንዴ? እኔ ላይ ብቻ አትፍርም። ጋቡ አንተ ላይ ብቻ እኮ አልፈርንም። መሐመድንም ጥፋቱን እየነገርኩት ሰምተካል አይደለ? አንተ የራስህ ብር ይመለስልህ እንጂ ሌላው ድሃ ምስኪን ሲበላ ምንም አይመስልህም እያልኩኝ መሐመድን እኮ እየጠየኩት ነው። እኔ እኮ ብዙ ጭንቅ ያለው እኮ ታዲያ ገብቶሻል አይደለም? ያ ነገር ሲሆን ብቀጥል በዛ ሰውዬ ጋር ብቀጥል ተባባሪ ነበር። እኔ ስነቃ አላስ በዛው ባንዴ በቃኝ እኮ ወጥቶለታን በዛው ሰዓት ነው መሰጠት ያለበት። ሰላም አለይኩም። የምን ዛሬ ነገ ለምን ተነገ ወዳ እንዴ መሆን የለበትም። እኔ ቤት ምሳሌ 9 ዙር ነው አሁን የሄድኩት። 9 ዙር ሙሉ 7 ሰው ጣለ 10 ሰው ጣለ።
እያንዳንዳቸው ምንድን ነበር የምታስቆርጠው አንተ? መኪና ነው። 9 ዙር እጃለሁ። በዚህ ፊት ነው የምናገረው። አንድ ሰው አልደረሰንም ያለ ሰው ካለ በዚህ ፊት ልቀጣስያው ወዲያው ነው 40 ደቂቃ 50 ደቂቃ አይወስድብኝም። ብራቸውን ማከፋፍለው መኪና ምሳሌ አንድ መኪና በስማቸው አዙር ያለው 2022 ሞዴል መኪና ጥጋቡ ህግ ወጥ ነው። ያለ ላይሰንስ ይህን ስራ መስራት አይቻልም። ላይሰንስ ማውጣት አለብህ ከብሔራዊ ሎተሪ እና ከሲቪል ኤጀንሲ። ላይሰንስ ካላወጣክ በህግ ያስጠይቃል። አይቻልም ይህን ስራ መስራት ያለ ላይሰንስ። ስለዚህ ላይሰንስ አውጥተህ በህጋዊ መንገድ ነው መስራት ያለብህ። አንደኛ። ሁለተኛ ነገር ደግሞ አሁን መሐመድ አንተን አምኖ አንተ ይሄ ሌባ መሆኑን ሳላቅ ብለሃል። እንግዲህ እኔንም አታሉኛል አልክ። ስለዚህ አልሰጠኝም። ለዚህ ደግሞ አንተ ኃላፊነቱን ወስደህ ለእነዚህን 45 ሰዎች ሰብስበህ እጅግ በጣም ይቅርታ፣ እኔ በሚዲያ እንደናንተ በሚዲያ ለማውቀው ሰው አምኜ ኃላፊነት ወስጄ እናንተን ስላገናኘኋችሁ ይቅርታ አድርጉልኝ ብለህ ለተከታዮችህ እውነቱን ነግረህ ጥፋትህን አምነህ ይቅርታ ጠይቀህ ነው ጉዳዩን ማስተካከል የምትችለው። አንድ። ሁለተኛ መሐመድ ኦልሬዲ ደርሶ ካልተብሎ ህዝብ ፊት አሁን ደግሞ ለሁለተኛ ጊዜ ይህ መኪና ጌታሁን ተብዬው ይህንን መኪና ለስንተኛ ጊዜ ዕጣ እንዳወጣው ማን ነው የሚያውቀው? ማንም አያውቅም። አሁን እኛ ሁለተኛው ላይ ደረስንበት እንጂ ይሄኔ ከዚህ በፊት እንግዲህ አንድ መኪና ስንት ዙር እየቆረጠ የደረሰ እከሌ ደረሰው ብሎ ለሳምፕል ላይቭ ላይ እያመጣ ያንን ሰው እየወሰደ በውስጥ ይሄን ያህል ብር ሰጥካለው ድጋሚ ላስጥልበት እያለ በአንድ መኪና 80 ጊዜ ህዝቡን ሲበላ ኖሯል ማለት ነው። ምን ያህል እረኛ ሳውዲ ውስጥ የሚኖር ተበላ። በዚህ ግፍ ባጭሩ ለመክበር ድሃው መበላት አለበት። ይታው ማነው ፎቶን ለጥፈን ቪዲዮ ሰርተናል፣ ሪከርድ አድርገናል። ያው ረዛን ቤት ነገ ደግሞ እኔ ፎቶን በደንብ ለጥፌ በደንብ ጉዳዩን አብራርቼ የሚመለከታቸው ይሰራላችኋል። ያው ረዛንን ፎሎ አድርጋችሁ ገብታችሁ ቪዲዮን እዩት። የመሀል ሙሉ ስሙን እልክላታለሁ። ቆይ ለረዛን ከአፕሊኬሽን የመኪና ዕጣ ቤት ሳይሆን የነብሮ ፋኖ የሚባል ወይም ደግሞ ጌታቸው የሚባል ነው። ነገር ግን የነብሮ ፋኖ ወይም ጌታቸው የሚባለው ልጅ እንደ አጋጣሚ በዙ በላይ ማንኛቸውም ሰው እንደሚያደርገው ሲያወጡ በላይ አያቸዋለሁኝ እና አስተባብርልኝ ብሎኝ አስተባብር ያለሁ መሐመድ አንዴ ይቅርታ ወንድሜ መሐመድ ጥጋቡ ቤት ነው የቆረጥኩት ብላይ ነበር። ለዚህ ጥያቄ መልስ ስጥ። አዎ መኪና ሌላው ቢሆንም በጥጋቡ ቤት ቆርጫለሁ። አንተ ቤት ነው የቆረጠው። አንተ ቤት ገዝት ገብቶ ነው የቆረጠው። አዳምጪኝ ሀቢባ፣ መጀመሪያ ሀሳቤን አስጨርሱኝና ከዛ በኋላ ጥያቄ ትጠይቃላችሁ። እያዳመጥኩኝ እየጻፍኩኝ ነው። አንተ እኔ ቤት አይደለም ሌላ ቤት ነው ስላልክ ነው መሐመድን የጠየቅኩት። አንተ ቤት ስላለ መኪናው ሎተሪው ባልተቤት እኔ ሳልሆን ሌላኛው ነው፣ የኔ አይደለም። አዎ ቆይ አንዴ ወደ መኪናው እንደርስበታለን። አንዴ ጥጋቡ መሐመድ መጀመሪያ እውነት ማውራት አለበታ። መሐመድ ጥጋቡ ቤት ነው አላልከኝም? ጥጋቡ ቤት ገዝት ገብቼ ነው የቆረጥኩት አላልክም? አዎ። ታዲያ እሱ ደግሞ እኔ ቤት አይደለም የቆረጠው እያለ ነው። እኔ ከእሱ ቤት ነው እሱ እያስተዋወቀ ደርሻለሁ። እያስተዋወቀው ነው እንጂ መኪናው የሌላ እንደሆነ ነግሬሻለሁ። መኪናው የሌላ ነው ግን እኔ እያስተዋወቀዋለሁ። ገና እኮ መኪናው ጋር አልደረስንም። ሁሉንም ስቴፕ ባይ ስቴፕ ነው የምንሄደው። መጀመሪያ አንተ ቤት ነው ወይ የቆረጠው ብዬ ነው ለጠየቁት ጥያቄ አዎ ወይም አይ የሚል መልስ ነው የምፈልገው መጀመሪያ። ከዛ የቆረጠው አዳምጪ፣ ገስት ላይ መጥቶ የቆረጠው እነዚህ ሰዎች ታምንባቸዋለህ ወይ እንዴት ነው ብሎ ጠየቀኝ። አይ እኔ እንደማናቸውም ሰው ላይ በላይ ሶሻል ሚዲያ ላይ እንደሚያስተዋውቁት ሰዎች እኔም ቆርጫለሁ፣ ሌሎችም ቆርጣሉ። በተደጋጋሚ ሲቆርጡ አይቻቸዋለሁ። አዎ ብሎ በእኔ ቆርጦታል። ኦኬ አንተ ቤት ነው የቆረጠው? አንተ ቤት ገዝት ላይ አካውንት ነበሩን ለመሐመድ የሰጠው ማን ነው? እኔ ራሴ ነኝ። የማንን አካውንት ነበር ነው የሰጠከው? ጌታቸውን ነብሮፋኑ የሚባለው ጌታቸው ማን ነው? የአባቱና የሀያቱ ስም አላውቀውም። ወላሂ አካውንቱ ስትልክለት እዛ ላይ የለም ጌታቸው ከሌ ሚል ወላሂ ገብቼ አካውንቱ ራሱ አሁን የለም። ገብቼ ካላየሁት እንትን ገብቼ ታዩት ሰው ግሩፕ ላይ የምን ሀገር አካውንት ነው? በኢትዮጵያ ነው። በኢትዮጵያ ከሆነ ሙሉ
ነገሩን ማውጣት ይቻላል። ችግር የለውም። አካውንት ነበሩ ብቻ ነው የሚያስፈልገኝ። ኢትዮጵያ ኮን ቅልቦች ሼር አድርጎ ውዶቼ። አንተ አስተዋዋቂ ነህ ማለት ነው? አዎ አስተዋዋቂ ነኝ። ኦኬ። ለምታስተዋውቀው ነገር ህጋዊ ነው አይደለም የመጠየቅ ኃላፊነት የለብህም? እንግዲህ ያን በሚዲያ ላይ ማንም ሰው እንደሚያደርገው ያን ነገር ሲያደርጉ አብሬ ገብቻ አድርጌያለሁ። አይ ማንም ሰው እንደሚያደርጉት እኔ ኃላፊነት አለብኝ። ህገወጥ ነገር ካስተዋወቁኝ በህግ እጠየቃለሁ አይደል? እሺ። ላይሰንስ አላቸው እነዚህ ልጆች ከ600 ሰው 300 ሪያል በኢትዮጵያ 300 ሪያል ማለት 15,000 ብር ነው። የ600 ሰው በ300,000 ብር በ15,000 ብር ማለት 9 ሚሊዮን ብር ወደ አካውንታቸው ሲያስገቡ መንግስት ላይሰንስ ሰጥቷቸዋል ለዚህ መኪና እጣ ማስቆረጫ። ማንም ሰው ትሱት አይደለም። በሚዲያ ላይ እነሱ በጣም ብዙ ሰው ነው የሚያስወርደው ከኔ ጀምሮ። ስለሌላ የሚመለከተንማ እኛ የሚመለከተን ስለ ራሳችን ነው አይደል? እኔ እከሌ ሰው ስለገደለ ሁሉም ሰው ሚዲያ ላይ ሰው ሲገላ አይቼ ሰው ገደልኩ ማለት አልችልም ማለት። ስለዚህ አሁን አንተ የምታስተዋውቀውን በአንተ ቤት አይተው በጣም ስለሚያምኑክ እና ስለሚተማመኑበት መጥተው እነ መሐመድ ቆረጡ በ300 ሪያል። 300 ሪያል ማለት በኢትዮጵያ 15,000 ብር ነው። 13,000 ብር ነው ዋትቨር። 13,000 ብር ለዚህ ልጅ በረሃ ላይ ከብት ለሚጠብቅ ልጅ 13,000 ብር ትልቅ ነገር ነው፣ ትንሽ አይደለም። አምነው ገቡበት እና ከዛ መጥተው ሲጠይቀህ ምንድን ነው የመለስክለት? ቆርጧል። እድሉ ወጥቶለታል። እድሉን በሰዓቱ በህዝብ ፊት በላይ አስረክቤዋለሁ። ታስረክበው ግን የሚስቱን ወንድም የራሱን ዘመድ ልኮ መኪናውን ይዘው ሂደው ሲያራ ማህረት ላይ ሊሸጡ ተስማምተው 2 ነው 3 ይዘው ሂደው በቪዲዮ እያየን ዋጋ አላወጣላቸውም። ተመልሰው ሲሄዱ በውስጥ እየመከርኩት ከ99 ሰው ጋር ሌላ ወሬ እያወራ ብቻ ይሁን አላቅም፣ በስተመጨረሻ በራሱ መንገድ ውሉን ጨርሷል። ውሉን ሲጨርስ እኔ አይመለከተኝም አልኩት። ኻላስ ወይ ብርን ተቀበል ወይ መኪናን በስም አዙር አልኩት። አይ ብር አልፈልግም መኪና ነው ፈልገው አለ። ልጁ ደግሞ መኪናውን በፈለገበት ስም ያዙር እያለ ነው እስካሁን ሰዓት ድረስ ማለት ነው። ገባሽ? ህገወጥ ነው እኮ ስራው። ላይሰንስ የላቸውም። ህገወጥ ስራ ነው። እንዴት ብለው ህገወጥ ነገር እንዴት ነው በስሙ ላይሰንሱን ሊያዞር የሚችለው? የመኪናውን ሊብሬ በስሙ ሊያዞር የሚችለው ስራው መጀመሪያ ህጋዊ ሲሆን እኮ ነው። ህገወጥ ስራ ነው። አንድ ሰው ሎተሪ ለማስቆረጥ ኢትዮጵያ ውስጥ ሆነ ከብሔራዊ ሎተሪ እና ከሲቪል ኤጀንሲ ላይሰንስ ያስፈልገዋል። ልክ እንደ ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን በኢትዮጵያ 2,000 ብር ብቻ ለቤት እንኳን ሰክሰስ በኢትዮጵያ 2,000 ብር ነው የሚያስቆርጠው ከመንግስት ፈቃድ ወስዶ 13,000 ብር የሚያህል ነገር ከህዝቡ ሲለቅሙ ከ600 ህዝብ መንግስት አያውቅም። ላይሰንስ አላወጡም። ላይሰንስ ሳታወጡ ማስቆረጥ ደግሞ ወንጀል ነው። አይደለም ማስቆረጥ ማስተዋወቅ ወንጀል ነው። እነ ወንድም ካልድ እነ ሰራዊት ፍቅሬ ትልልቆቹ እንኳን ስላስተዋወቁ ብቻ ነው የመኪናውን ህገወጥ ነገር ስላስተዋወቁ ብቻ ነው እስር ቤት የገቡት። አይደለም ማስቆረጥ። እናንተ ቁጭ ብላችሁ ነው ላይቭ ላይ የምታስቆርጡት አይደል? ከማስተዋወቅ አልፎ በፈለገው ሰው እሱ ማዞር ይችላል። ላዞርልህ ብሎታል። ነገር ግን እሱ ነው ነገሮችን ያበላሸው አልኩሽ እኮ። ህገወጥነቱን እያወቅህ ነው የምትለው ጥጋቡ። መጀመሪያ ሳታውቅ ነው ህገወጥ ነገር ስራው ህገወጥ መሆኑን የገባህበት ሳታውቅ ነው ወይስ እያወቅህ ነው? መኪናውን ላምሳና ቀስ ብዬ ሰው ልፈልግ ብያለሁኝ። እዚህ ላይ እኔ መኪናውን ሰው ልፈልግ እነ የሚሄዱትም እንትን አልቻሉም። ስለዚህ ስላልቻሉ መኪናው ማሐሰሳ ብቻ እንጂ አንድ ስዑዲ ግለሰብ ራሱ መወዘፍ ነኝ ያለኝ ሰው አለ። መወዘፍ ነኝ በሱ ዋትሳፕ ላይ ልምታውና እዚህ አፕሊኬሽን ላይ ስሙን ላውጣ። የራሱን ዘመድ ልኮ መኪናውን ይዘው ሂደው ሊሸጡ ዋጋ አላወጣልንም ብለው መለሱት። ከዛ በኋላ ብርህን ተቀበል ሌላ ነገር እንታትበስረው የሰው ወሬ እየሰማ ሁለተኛ ሎተሪ ሊጥሉት ተስማምተው 80,000 ሪያል ሊሰጠው ራሳቸው ተዋውለው እኔም ተጫዋታው ጫውተው ራሳቸው ጀምረዋል። እኔማ በህዝብ ፊት እኮ ተረከብ ሰዎች ሁሉ እኮ ተረክበዋል። ለዚህ ደግሞ በላይ ነው የሆነው እኮ ላይሰንስ አለው። ጌታውን ላይሰንስ አለው። የሳውዲ መንግስት ላይሰንስ ሰጥቶታል ለመኪና ነው እንዲያስቆርጥ። ፌክ እንደሰራው ይሄኛውን ፌክ እንደሰራው የሳውዲ መንግስት ላይሰንስ ሰጥቶካል ስታስቆርጥ አልሰጠኝም። ታዲያ ህገወጥ ስራ ነው እየሰራክ ያለከው እያልኩ እኮ ነው።
ያንን እኔን ጠይቁ። ኋላስ እኔን ጠይቁ። የጌታውን ብሩን አስመልስለታ። ከጌታውን ጌታቸው ነው የምጠይቁት። ብሩን አስመልስለታ ለመሐመድ። አንተን አምኖ አንተ ቤት ገዝት ላይ ስለቆረጠ እኔ እኮ ሰጥቼዋለሁ። በህዝብ ፊት እኮ አስረክቤያለሁ። ያበላሸው ራሱ ነው እያልኩሽ። ውሸት ነው። ምንም የሚያስረክበው እንካብለ በእጁ የመኪና ቁልፍ የሰጠከው ስም ያዞርክለት ነገር የለም። ምንም አልተሰጠውም። ሄደ። እሺ እራሱ እንደገና ነገሮችን ብልሽት አድርጎ ተስማምቶ ታበላሸው። ምላለ የሚያበላሸው ነገር የለም። ያመጡት ነገር የማይቀየር ነገር ነው። ውሸት ነገር ነው። ህገወጥ ስለሆነ ሊብሪ መዞር አይችልም። መንግስት ፍቃድ የሰጠው ብቻ ነው ስም ማዞር የሚችለው። ይህ ጌታውን ተብዬው የሚያስቆርጠው በህገወጥ ስለሆነ ገባክ? ላይሰንስ ስለሌለው መኪናውን ስም ማዞር አይቻልም። ስለዚህ ይሄ የመሐመድ ጥፋት አይደለም፣ የእሱ ህገወጥነት ነው ጥፋት። መሐመድ ደግሞ አንተን አምኖ ስለሆነ በአንተ አንተ ላዙርልህ ብሎታል። ልጁን አስገቢልህ። ሰው አንተ ላዙርልህ አይሆንም። አይዞርም። በምን መንገድ ነው የሚዞረው? እንዴት ነው የሚዞረው? ህገወጥ እኮ ነው። ሎተሪ አስቆርጦ መንግስት ሳያውቅ የሳውዲ መንግስት ፍቃድ ሳይሰጠው ሎተሪ አስቆርጦ ሊሆን አይችልም። ማነ ጌታውን ተብዬ እኔ ሌባ ቤት ያላስገባም። ወንድም የአንድ ቁጥር ስጽፉ ለብታደር እዚህ ቤት አትገባም። ህዝቡን አላስበላም። እኔ በአንተ 9 ሚሊዮን የበላሃቸው 600 ሰዎች ይበቁሃል። ፎቶን ለጥፌ ቪዲዮ ሰራልሃለሁ። ለጊዜው ደግሞ ስክሪን ሪከርድ አስደርጌልሃለሁ። ይኸው ፎቶ ክንግባና ረዛን ቤት ይኸው ረዛን የሚለው አካውንት፣ በዚህ አካውንት ገብተህ አሁን ስክሪን ሪከርድ አድርጌልሃለሁ። ፎቶህን አስለጥፌልሃለሁ። ነገር በፊት አስረክቤዋለሁ። ምንም የሚለኝን አይሰማም። መንገድ ሄዶ ነገሮችን ብልሽሽት አድርጓቸዋል። እንዴት አልጓበላቸው? ንገረኝ። እንዴት አልጓበላቸው? አዳምጭኛ አዳምጡኝና አንድ ነት ተጠያቂው ካላችሁ ችግር የለብኝም። ምን እሰጠዋለሁ፣ ግን አዳምጡኝ። የኔን ሀሳብ አዳምጡኝ መጀመሪያ። ሎተሪው ተቆርጦ አለቀ። ልጣል ሲል ናቶሎ ላይ ብላ ያሉ ገስት ላይ ገባው። እንደው ቢስሚላህ በእኔ ቤት 45 ሰዎች ቆርጠዋል። ቢስሚላህ እንደው ለአንዱ አላህ ያድርገው ብዬ ዱዓ እያደረግኩ ወጣው። ሲመታ የእሱ ታወጣ። ሲወጣ ልጁ ጋር አገናኘሁት። ብር ነው መኪና የምትፈልገው ሲባል መኪና ነው አለ። እሺ የሚስቱን ወንድም የራሱን ዘመድ አድርጎ ላካት። ብር አስቀምጣችሁ ነበር። ሁለት ሰው አንድ ላይ አውራም። ተራክን ሚዩት ይዘህ ነጥብ ያዝና ማውራት የምትፈልገው ተራክ ሲደርስ አውራ ስትባል ነው የምታውረው። እዚህ ቤት ሁለት ሰው በአንድ ጊዜ አያወራም። የቤቱን ህግ አትጣስ ፕሊዝ። እሺ እየሰማነት ነው። የሚስቱን ወንድምና አንድ ዘመዱን ላከ። እንደው በዙ አጋጣሚ ስማቸው ስውጥ ብሎኛል። እነሱን ላከ። ላይ ብላይ ገብተው ያንን መኪና ሲያራ ማህረት ይዘው ሄዱ ሊሸጡ። መኪናው ዲዘልና ቤንዚል ይለያያል። ቤንዚል ስለሆነ ዋጋ ሊያወጣላቸው አልቻለም። 2 ቀን ይዘው ክደው ሟልቻቸውን ተገትረው ተመልሰዋል። ከዛ ብር ልስትለው ብሩ ይጎዳኛል ስላለ ቶቶታል። ይህን መኪና ምን እናርገው ሲለው አይ ሎተሪን ጣለውና 80 ሺህ ብር ልስጥህ ብሎታል። ይህን ደግሞ የነገረኝ ማን ነው? ራሱ ሙሐመድ ነው። ያኛው እንኳን አልነገረኝም፣ መካከላቸውም የለውም። ሁለተኛ ጥለው 80 ሺህ ብር ሊሰጠው ተስማምተው ሁለተኛ ሎተሪ ጀምረውታል። መሐመድ አንተም እኮ ተባባሪ ነህ። እንደዛ ከሆነ ሁለተኛ ሎተሪ ጀምራችኋል። ደግሞ ህዝቡን እንደገና ልትበሉ አንተም ገባህበት በዚህ ስራ። እስቲ አልጀመርኩም ታለ እኔ ሁሉንም ገንዘብ ልክፈል። እችም ብቻ አልጀመርኩም ይበል። ጨቅይታችኋላ በዚህ ህገወጥ ስራ። መሐመድ አሁን ሚውትክና ባልና ጥያቄ ይመልስልኝ። ሁለተኛ ሎተሪ ያንተን መኪና ደግሞ በ80 ሺህ ሪያል ሊሰጥክ ማስቆረጥ ደግሞ ጀምራችኋል። ይኸውልሽ አቦ አንድ ነገር የምትይዥልኝ መኪናና መኪናውን የምፈልገው ብሩን ብሏን ባለው ብር መስፈርት አላስቀመጡም። እኔ ባስቀመጡት ጥጋቡ በነገረኝ መሰረት እስከ 50 እስከ 60 ባለው ሰጠዋለሁ ባለው መሰረት ራሱን የሄጀ ልጁን ጠይቄዋለሁ። ደውዬ ሳናገረው ምንድን ነው አለኝ፣ ገበያ ባስ ያዘው አለኝ። በገበያ ባስ ያዘው ሲለኝ እሺ ብሎ አንድ የሚስት ያጎት ነበረ ሀደ ወሰር ነው ብለው በቪዲዮ አሳዩኝ። አላስያዘም አሉ፣ መለሱት። አሁን ተረጋጋና መድረሳው ይዘጋ። መድረሳው ከተዘጋ በኋላ የሚሸጥም የሚለውጥም የዚያኔ ያወጣልሃል ሲለኝ እሺ ብያለሁ። ከዚያ ደግሞ መጣና ሎተሪ እንጣለው አለኝ። እንዴት ብሎ ስለው 80 ሺህ ብር ይደርስሃል፣ 85 80 ይደርስሃል እንጣለው አለኝ። እኔ ምን ህገ ወጥ ይሁን ወላሂ እኔ ምንም የማውቀው ታሪክ የለኝም።
ምን እንዲሆነ እኔ እንዴት እንዲሆነ ይህን አሰራሩን አላውቅም ወይ ሰርቼ አላውቅም። እኔ በበረሃ የምኖር አንድ ምስኪን ነኝ። በበረሃ እየኖርኩ ነው። ደረሰ ሲሉኝ ስራዬን አበላሽቼ ገባሁ። አገባሁ በኋላ ግን እንዲያሉት አይደለም እሺ ብዬ ሎተሪም ሊያስቆርጥ ሲጀምር የሚስቴ ወንድም ሂዶ መኪናውን ልንወስድ ነበረ ሲሉት ይዘናት ወል ሐራጅ አሉት። ይዞ ሄደ። አላወጣለትም። እጣውም አልተጀመረም። የጣለም የቆረጠበትም የለ። መኪናው ለአረቦቹ ነገርኩኝ። ለአረቦቹ ስነግራቸው ይሄ መኪና 11 ወንበር ነው። እንኳን ሀበሻ አይደለም ሰዑዲ ራሱ እኔ መወዘፍ ነኝ። ይሄን መኪና መያዝ አልችልም። እንዴት ነው ይሄ መኪና አንተ ልትገዛ የቻልከው አሉ። ገዝቼ ነው አልኩት። ምክንያቱም ሎተሪ ደርሶ ነው ብል እንዴት ብሎ ህገወጥ ነው ይሄን ነገር ስለሚሉኝ ገዝቼው ነው ብዮ ነበር። ሀዚያ ይሄ መኪና በሰው ስም ነው አለው እና ግዛይ ብሎ ገዛሁ። ታሰው ላይ ግን አገዛሁ በኋላ እንደዚህ ሆነብኝ። አሁን ብሩን ከፍየበታለሁ ስለው አይ ይሄ መኪና በእኔ ስም መሆን አይችልም፣ እኔ መወዘፍ ነኝ፣ መሐሰሳ ብቻ ነው አለኝ። መኪናው ማንም ሎተሪ የቆረጠበት የለም። እኔ አደረሰኝ በኋላ ሎተሪ አልቆረጠም። ግን እኔ እና እሱ አወራን፣ ወሬ አወራን እንጂ ቀርቷል፣ አልተቆረጠበትም። ታዲያ ወሬ አወራችሁ ማለት አሰባችሁ ማለት ነው። አንተ የራስህ መበላት ሳይንስ እንደገና አንተ 80 ሺህ እንድታገኝ እንደገና ህዝቡን ልታስበላ ነበረ። አላውቅም እኔ እንዴት እንደሆነ እኮ አላውቅም። እኔ እኮ ይሄን መኪና እኮ መጀመሪያው እንዲህ አለ ቢኖርበት እኔ ብሬን ይዛለሁ እንጂ አልቆርጥም ነበረ። ግን እንዲህ አለ ማለቱን አላውቅም። ስላላወቅኩ በስህተት ነው። አሁን የተባባልነው መሰረት አለ። ያንን ብር ይስጠኝ ብዬ ነበር የጠየቁት። ራስ ወዳድ ነው በእውነት። የኔ ብር ይተካልኝ እንጂ ምን አገባኝ? እኔ 80 ሺህ ላገኝ እንጂ ምን አገባኝ? ህዝቡ ቢበላ ነው። በፈጠረሽ ይዤሻለሁ ሀቡ፣ በፈጠረሽ ባለማወቅ ነው። ወላሂ አሁን ራሱ ያው መኪና እየፈጣለ ነው። ራሱ ነው የጀመረው በ80 ሺህ እሰጥሃለሁ ብሎ ወላሂ ገብተው 3 ሰዎች ገብተው የለም አልተጣለም ታሉ ሙሉ ብሩን ነው ይመልስልታል በህዝብ ፊታው። እንዴት ትዋሻለህ? ወንድ ልጅ ሙሉ ብሩን ይመልስልካል። አሁን 3 ምስክሮች አልተጣለም ካሉ ኮሜንታተሮች ግን አሁን ራሱ እየተጣለ ነው። አሁን ብዛት እየተቆረጠ ነው። ተስማምቶ አዎ እየተቆረጠ ነው። በራሱ ስም አደረገ እኮ ነው። ያንን እኮ አንተን አለ እንጂ በሰዓቱ አልተቆረጠም። አንተ ተስማምተህ ጀምረኸው፣ አንተ ተስማምተህ ጀምረሃል። ለምን ትዋሻለህ? አንገት ቢቆረጥ ማስታወቂያ ሰርተካል እያለ መሐመድ ህዝቡ እኮ ኮሜንት ላይ ማስታወቂያ ሰርተካል ቁረጡ ብለክ እያለ እኮ ነው። ለምን ትዋሻለህ? ወንድ ልጅ አይደለም። እኔ በቤቴ ቪዲዮ ሰርቼ ለቅቄያለሁ እንጂ አልተቆረጠም መኪናው በእኔ ስም ነው። ሰርተህ የለቀቅከው ታዲያ እንዲቆረጥ አይደል? አዎ ይሄን አልዋሽም። በአንድ መኪና ስንቴ ነው የምትበሉት ህዝቡን? በአንድ መኪና በእናታችሁ እንዴ! በአንድ መኪና እነሱ 180 ሺህ በሉበት፣ በኢትዮጵያ 9 ሚሊዮን በሉበት። እንደገና እዚህ ጋር አንተ ለአንተ 80 ሺህ ለመስጠት ራሱኑ መኪና እንደገና እንዴ! እናንተ ምስኪን ባያሳዝናችሁም እንዴ? ወዲያውኑ አስቆምኩት። እኔ ወዲያውኑ የቆመው መኪና አልቆረጠም፣ ማንም አልቆረጠበትም። አውርተናን እንጂ አልተቆረጠበትም። አቡ ማንም